አሁን እያልኩሽ ያለሁት ሁለታቸውም በኔና አንቺ ልጅ በኔና አንቺ ህይወት አያገባቸውም። ገባሽ? የማየት መብት አለኝ። ይሄ ደግሞ ግዴታሽ ነው፣ የፍላጎትም ጉዳይ ሳይሆን ማለት ነው። የትኛውም ህግ ልጅህን አትይ የሚል ህግ የለም። ወሬ ነው ትሄደው ወጣው እናት መንገዱ በጣም አምሮያቸው እና ታሪክ ካለ ጋር እንዴ ላግል እኮ አይደለም እዚህ ጋር ቆምኩ ይላል ናውጣስ ባለስ በቃ አይ ወጣ በቃ እንዴ ወጣን ታይ አልቅስ ምን ወጣ በቃ እስካሁን ዝም አልኩ። ገባ አይደል? ከዚህ በላይ ምንም አናዳምጥም። ጨርሰሻል አይደል? ወየር እንዴ ያለው ውጣ 6300 ሰው ሩታ ላይ ተጽዕኖ ፈጠረ። ሌሊቱን በጣም ገራሚ እንዴት ባሏን አስገፍትራ ከቤቱ ታስወጣዋለች በማለት ዛሬም ሩታ ላይ ተጽዕኖ እንደቀጠለ ነው ማለት ነው። ሩታ ግን እኔ ቪዲዮውን እስከ መጨረሻ አላየሁትኝም ነበር። አሁን ነው ያየሁት። በጣም ነው የሚያሳዝነው። እንዴት ይደፈራል የባላባት ልጅ፣ እንዴት ይደፈራል የጀግኖች ወዳጅ። ምን ቢዛም ቢጠና በዋስ ያድራል እንጂ እንዲሁም ካልሆነስ ከቤት አንቺን ያስወጣል እንጂ። ሰበር ዜና። ሰላም ጤና ይስጥልኝ ክብራንና ክብራን አርማይ ተመልካቾች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ እላለሁኝ። እንግዲህ ካልደፈረሰ አይጠራም ውሃ። የጋሽ ታደሰ ልጅ ራስክን እንዴት ማስከበር አቃተ? እንግዲህ ሌሊቱን ማነጋገሪያ የሆነው ኮሜንትና እንዲሁም ቪዲዮዎቹ የአብርሃም ቪዲዮ 6300 ኮሜንታተር እንዳለ ሩታ አትሆንህም፣ በፍጹም ክብርህን በአደባባይ ነው ያወጣችው። እንዲሁም ሩታ ከነ ቤተሰቧ ላንተ አትሆንህም በማለት ብዙዎቹ ኮሜንታቸውን ገለጹ። ታዲያ ሩታ እንዴት ዳኒንና ሜሪን ቤት ውስጥ ዘበኛ አድርጋ ማይክል ጃክሰን ወርቆ ቢሰበር ተጠያቂ ማን ነው? ገፍትረው ሲያወጡት ለመጀመሪያ ጊዜ በኢትዮጵያ ውስጥ የተለያዩ ሰዎችን ቤቷ አስገብታ የልጇን አባት በአደባባይ ስታስገፈትር ያየ ነው። ሩታ ሀብቴ ናት ሲሉ ብዙዎቹ ተጽዕኖዋቸውን ፈጠሩ። ታዲያ ሩታ ያተወዳጅነቷን ዛሬ ህዝቡ እንዲሰርባትና እንዲነቅፋት ለምን አደረገች? በነገራችን ላይ በመጀመሪያ ተወዳጅ ሆኑና ከዛ ደግሞ በግድ ጥሉን የሚሉት ነገር ግን ሊገባኝ አልቻለም ስል እኔም እገልጻለሁ። ታዲያ የኮሜንቷ ድሮን አትጠገብዬ ምን አለች? ዜድዬ አንድ ጥያቄ ልጠይቅሽ። ቅድም እንደዛ ሲገፈትረው አብርሽን ቢሰበር ሊሉ ነው እንዴት እንደተደፋደፈ ሲገፈትሩት ብላለይ። ዜድዬ ነገ ስሪበት። ወላሂ በጣም ነው የደነገኩት። የሚይዘው አጣ ሲንደፋደፍ በሩን ተዘጋበት ፊቱ ላይ ብላለች ማለት ነው። እውነት ነው። እኔም ያየሁትኝ አሁን ነው ቪዲዮቹን ማለት ነው። በጣም ነው የሚያሳፍረው። ይሄ ልጅ ወርቆ ጥርሱ ወይ ቢወልቅ ወይ ጉልበቱ ቢሰበር ወይ የሆነ ነገር ካከላቱ አንድ ነገር ቢጎለው በዚህ አጋጣሚ በቀልድ የተጀመረ በምር ይጨርሻል የሚባለው አሁን ነው። ገና አሁን በማይቀለደው እየቀለዱ መጡ ማለት ነው። እንዴት ይሄን ከገፈተሩት በኋላ እንኳን ሩታ የታያት ስሜት በጣም ለየት ያለ ነው። የማወራው ራሱ ጠፋብኝ። ማይክል ጃክሰን እንደዚህ አዝኖ ሲለምናት እሷ ግን ምንም ልክ እንደ አዲስ አበባ ዱርዬዎች እየሳቀችና እየተስላለቀችበት አይደል እንዴ በማለት ልጁን አላሳይም። እንዲሁም ማይክል ጃክሰን 6 ወር ሙሉ ጉልበቱ የለፋበትን ልጁን አላሳይም በማለት አልጋ ስር ልጇን ደብቃ ባሏን እንደዚህ በአደባባይ ስታረግ ለመጀመሪያ ጊዜ ያየነው ሩታን ነው። ግን ዳኒ አይፈልግሽም። እውነት ለጊዜያዊ ሊጠቀም ይችላል እንጂ
ህግን ተጠቅሞ የሚጥልሽ የተለያዩ ቆሻሻ ቦታዎች እንጂ እውነት ማንነትሽን ሊያስከብር እንዳልሆነ እኔ አስረግጬ እነግርሻለሁ ሩታ። ሜሮን ዝሆኗ ደግሞ እንደዚህ ማበለፋበት ማን ነው የሚበላው? እንደዚህ የምታውደለድዩ በማይክል ጃክሰን ቤት ምን ይጠበስ ብለሽ ነው? ሜሮን በነገራችን ላይ እኔ እውነት ልክ እንደዚህ እንደ እንትንሽ ነው እንደ ቂጥሽ ነው አስተሳሰብሽ፣ አስረግጬ ስነግርሽ ማለት ነው። አጉል አወኩኝ ነገ መስዋዕት ያስከፍልሻል። ምክንያቱም ሰውን የተጣላን ሰው እንደ ማስታረቅ ሰውን ለማጣላትና ለማለያየት የማታረጊው ጥረት የለም። ታዲያ የብዙ ኮሜንታተር ጥያቄ ዜድዬ ሩታና አብርሽ ካሁን በኋላ ትዳር ብለው ከተመላለሱ እኛ እነሱን በአደባባይ አጥበን ነው የምናሰጣቸው። ምክንያቱም እንደዚህ ክብሩን አጉድላ እንደዚህ እኛን አጣልተው እንደው ሊሆንም አይችልም። አብርሃም ግን እንደዚህ አድርገው ከሷ ጋር ከተገናኘ ሰው መስሎም አይታየንም የብዙዎቹ ኮሜንት ነው። እንዴት እንደዚህ ገፍትረው ተለያይተው ሁለተኛ ይገናኛሉ የሚባለው ታሪክ እሱን እናስምርበትና ሩታ ግን ክብር ቢኖራት ብዬ ተመኘሁኝ። ምክንያቱም ሰው የሚያየው የውስጧን ሳይሆን የምላሷንና ቪዲዮ በሚፖሰተው ነው ህዝቡ የሚፈርደው ማለት ነው። ደግሞ ይሄንን ፈረደ ተብሎ መናገር ምንም አይቻልምና ሌሊቱን በጣም ተጽዕኖ የተፈጠረው ከሶሻል ሚዲያ እስከ ቲክቶክ በቃ የሩታ ማይክል ጃክሰንን መገፍተር እንዴት ትናንትና ከንፈሩን በአደባባይ ላይ ስስሚና የተለያዩ ነገሮች ስታረጊ ለምነሽ መተሽ ዛሬ እንዴት ማይክል ጃክሰንን ታስገፈትሪዋለሽ ከነ መፈጠርሽ ራሱ ለማያውቁሽ ዳኒና ሜሮን በማለት ብዙዎቹ በጣም ተናደዋል ማለት ነው። እኔም በጣም አዝኛለሁ። ማይክል ጃክሰን ካሁን በኋላ ልጅህን ወይ በህግ መጠየቅ እንጂ እነሱ ጋር እንደዚህ መሳቂያና መሳለቂያ በፍጹም ሆነ ማየት እኛ አንፈልግም ስል እኔም ከዚሁ አሳስባለሁኝ ማለት ነው። በጣም ነው የሚያሳዝነው ማይክልዬ። በጣም እንጃ ተናዶ ቢወርቅስ ማለት ነው። ህግ ባለበት ሀገር ሁልሽም ወህኒ ቤት ነው የምትገቢው። ሀቂቃን ነው የሚላችሁ እንዴ! በጣም ነው የሚገርመው፣ በጣም ነው የሚያሳዝነው ማለት ነው። ይሄንን ይመስላል ቤተሰብዬ። የዛሬው ሎጓችን ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ